ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ብለን የያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በሱዳን በኤርትራና በኢትዮጵያ ሰላም እንዲሰፍንና ውይይት እንዲጀመር በካርቱም የተመሰረተ ቀጣናዊ ጥምረት ጥሪ ቀረበ። የሱዳን የኤርትራና የኢትዮጵያ ተወካዮችን ያካተተ ቀጣናዊ ጥምረት በሚያዝያ 15 ቀን 2018 ዓ.ም በካርቱም ባካሄደው ስብሰባ ሰላምና አብሮነት እንዲሰፍንና ግጭት እንዲያበቁ ጥሪ ማቅረቡን የሱዳን ዜና አገልግሎት ዘግቧል። የኤርትራ የሱዳንና የኢትዮጵያ የማህበረሰብ ተወካዮች ጥምረት ስብሰባ የቀጣናው ህዝቦች በሰላምና በመረጋጋት ለመኖር ያላቸው ፍላጎት የሚያንጸባርቅ መሆኑን ገልጿል። በተጨማሪም የአብሮነት ሴቶችን በማስተዋወቅ ጥላቻና ግጭትን እንደሚቃወም ዘገባው አመልክቷል። ከትግራይ፣ ከአማራ፣ ከኦሮሞና ከሶማሌ ማህበረሰቦች የተውጣጡ ተወካዮች እንዲሁም ከሱዳንና ከኤርትራ የመጡ ልዑካን በጋራ በመሆን አመጽ የሚቃወም አንድ አቋም መያዛቸውን ገልጸዋል። ተሳታፊዎቹ ውይይት ቀጣናዊ ትብብርና ለሀገር ሉዓላዊነት ክብር መስጠት ለዘላቂ ሰላም አስፈላጊ መንገዶች መሆናቸውን አጽንኦት ሰጥተውበታል። ተሳታፊዎቹ ድንበር ተሻጋሪ ግንኙነቶችን ማጠናከር አስፈላጊ መሆኑን በመጥቀስ በድንበር አካባቢ በሚኖሩ ማህበረሰቦች መካከል መስተጋበር እንዲፈጠርና የአንድነትና የሰላም እሴቶች እንዲጸኑ ጥሪ አቅርበዋል። ስብሰባው ለቀጣናው ህዝቦች የተረጋጋና የበለጸገ መጻኢ ጊዜን ለመፍጠር በጋራ ለመስራት ቃል በመግባት መጠናቀቁን ዘገባው ጨምሮ ገልጿል። በደሃና ወረዳ በደረሰ አሰቃቂ የትራፊክ አደጋ የ18 ሰዎች ህይወት ሲያልፍ በ62 ሰዎች ላይ ደግሞ ጉዳት ደረሰ። በአማራ ክልል ዋግ ህምራ ብሔረሰብ አስተዳደር ከእብና ከተማ ተነስቶ ወደ ሰቆጣ ከተማ በመጓዝ ላይ የነበረ አይሱዚ ተሽከርካሪ በደረሰበት ድንገተኛ አደጋ የ18 ሰዎች ህይወት ማለፉን የደሃና ወረዳ ፖሊስ ጽሕፈት ቤት አስታውቋል። ፖሊስ አደጋው የደረሰው በደሃና ወረዳ 09 ቀበሌ ልዩ ስሙ ቢግልሸዋ ተብሎ በሚጠራው አካባቢ እንደሆነና ተሽከርካሪው በደረሰበት ከፍተኛ ጉዳት ምክንያት የታርጋ ቁጥሩን ለይቶ ለማወቅ አስቸጋሪ መሆኑን ገልጿል። በደረሰው በዚህ አሳዛኝ አደጋ የ18 ሰዎች ህይወት ወዲያውኑ ያለፈ ሲሆን በሌሎች 62 መንገደኞች ላይ ደግሞ ቀላልና ከባድ የአካል ጉዳት ደርሶባቸዋል። አልማዝ ዴንታል ላብራቶሪ አዳዲስ የጥርስ ህክምና ቴክኖሎጂዎችን አስተዋወቀ። የአልማዝ ዴንታል ላብራቶሪ ለሀገራችን ኢትዮጵያ ምርት አዲስ የሆኑ የጥርስ ህክምና ቴክኖሎጂ መፍትሄዎችን በትናንትናው ዕለት ሚያዝያ 18 ቀን 2018 ዓ.ም በስካይላይት ሆቴል በተደረገ መርሃ ግብር አስታወቀ። የአልማዝ ቢዝነስ ግሩፕ ንዑስ ክፍል የሆኑት የአልማዝ የጥርስ ህክምና ላብራቶሪ በትናንትናው ዕለት በነበረው ዝግጅቱ ላይ የላቀ የአርቲፊሻል ጥርስ መፍትሄዎችን አዲስ ስብስብ በማቅረብ በትናንትናው ዕለት በነበረው ዝግጅቱ ላይ የላቀ የአርቲፊሻል ጥርስ መፍትሄዎችን አዲስ ስብስብ ለማቅረብ መዘጋጀቱን በዕለቱ ለታደሙ የመገናኛ ብዙሃን ባለሙያዎች አስረድቷል። ይህ እርምጃ በጥርስ ህክምና ቴክኖሎጂ ዘርፍ ውስጥ አዳዲስ ምርቶችን በትክክለኛና ልህቀት በተሞላበት አግባብ ለማቅረብ ያለውን ቁርጠኝነት በግልጽ እንደሚያሳይም በዕለቱ ተወስቷል። የአልማዝ የአርቲፊሻል ጥርሶች አምራች ላብራቶሪ በልህቀት ላይ የተመሰረተ አቀራረብን በመከተል ከዘመናዊ የገበያ ፍላጎቶች እና ከኢንዱስትሪ መመዘኛዎች ጋር የሚስማሙ መፍትሄዎችን ይዞ መቅረቡን የድርጅቱ ከፍተኛ የስራ ኃላፊዎች አስረድተዋል። በዕለቱ ይህንን በሀገር ውስጥ የተመረተ አርቲፊሻል ጥርስ ገዝተው የተጠቀሙ የጥርስ ህክምና ባለቤቶች ምርቶቹ በጥራት የተሰሩ መሆኑን መስክረዋል። በዚህ ድርጅቱ ሙያዊ ስራን ከወደፊት አስተሳሰብ ጋር በማጣመር ላይ የተመሰረተ መሆኑን ገልጸዋል። ኩባንያው ለደንበኞቹ የሚታወቅ እሴት መፍጠር ላይ ትኩረት አድርጎ በመስራት በአሁኑ ሰዓት ዓለም የደረሰበትን የጥርስ ህክምና ለዓለም ለማስተዋወቅ እየሰራ እንደሚገኝ ተናግረዋል። ላብራቶሪው የቴክኒክ ክህሎት ከዘመናዊ የምርት ቴክኖሎጂ ጋር በማጣመር የጥርስ ህክምና ባለሙያዎችን ተለዋዋጭ ፍላጎቶችን በትክክል አሟልቶ በመስራት መርሆች በመነሳት አዳዲስ ጥራታቸውን የጠበቁ በዛው በላብራቶሪው ውስጥ የሚመረቱ መፍትሄዎችን ይዞ እንደሚመጣ በመግለጫው ላይ ተወስቷል። ኩባንያው ከተጠቀሱ ምርቶች ባሻገር ገቢ ወጪ ጥርስን የማስተካከያ መሳሪያዎችን፣ የህክምና መመሪያዎችን፣ የጥርስ መዛነፍ የሚያስተካክሉ የህክምና ቁሶችን የአልማዝ ሊንገር ምርቶችን ይዞ መጥቷልም ብለዋል። እነዚህ መፍትሄዎች የታካሚዎችን ምቾት ለማሻሻል፣ የህክምና ትክክለኛነትን ለማሳደግና የክሊኒካል ውጤቶችን ለማበረታታት የተነደፉ ናቸው ተብሏል። የአልማዝ ዴንታል ላብራቶሪ የጥርስ መዛነፍን የሚያስተካክሉ የህክምና ቁሶችን ለኦርዶቴንቲክ መፍትሄ የተገነባ ሲሆን ከተለመደው የጥርስ ማሰሪያ ብሬሶች በተለየ ሁኔታ ቀለምም ሆነ የሚታይ መሳሪያ ስለሌለው በሚለብሱበት ጊዜ እጅግ የማይታይና ከፍተኛ ምቾት እንደሚ
እንደሚሰጥም ታውቋል። በምርት ማስተዋወቅ መርሃ ግብሩ ላይ በጥርስ ሕክምና ሙያ ላይ የተሰማሩ የሀገር ውስጥና የውጭ ባለሙያዎች የተገኙ ሲሆን በጥርስ ሕክምና ሙያ ዓለም አቀፍ ሽልማት ያገኙት ህንዳዊ ዶክተር ኤምኬም በቪዲዮ የታገዘ ገለጻ ሰጥተዋል። ግባችን በቀጣይነት ለጥርስ ሕክምና ደንበኞችን አስተማማኝና ከፍተኛ ጥራት ያለው አገልግሎት ማቅረብ ሲሆን በቀጣይነትም ክሊኒካዊ አፈጻጸምንና የታካሚ ልምድን የሚያሻሽሉ መፍትሄዎችን ይዞ እንደመጣ ገልጸዋል። ይህ ጅምር አቅማችንን ለማስፋትና ለእድገታችን አስተዋጽኦ ለማድረግ በምናደርገው ጉዞ ውስጥ ወሳኝ ምዕራፍ ነው ተብሏል። በተጨማሪ የኢንዱስትሪ ባለሙያዎችን፣ አጋሮችና ደንበኞችን በአንድ ቦታ በማሰባሰብ አዳዲስ ፈጠራዎችን ለማስተዋወቅና በጥርስ ሕክምና ባለሙያዎች ማህበረሰብ ውስጥ አጋርነትን ለማጠናከር ይረዳል ሲሉ የድርጅቱ ዋና ስራ አስኪያጅ አቶ ይታይ ተስፋዬ ገልጸዋል። የአልማዝ የሚለው ስያሜ ለመስራቹ እናት መታሰቢያ እንዲሆን በስማቸው የተሰየመ እንደሆነ ለማወቅ ተችሏል። በማሊ ወታደራዊ ተቋማት ላይ በታጣቂዎች በተፈጸመ የተቀናጀ ጥቃት የመከላከያ ሚኒስተሩ ሳዲዮ ካማራ ተገደሉ። በማሊ በመላ ሀገሪቱ በሚገኙ ወታደራዊ ተቋማት ላይ በታጣቂዎች በተፈጸመ የተቀናጀ ጥቃት የሀገሪቱ የመከላከያ ሚኒስተር ጀነራል ሳዲዮ ካማራ መገደላቸውን የመንግስት ቃል አቀባይ አረጋገጡ። የመንግስት ቃል አቀባዩ ኢሳ ኡስማን ክሉባሊ እሁድ ሚያዝያ 19 ቀን 2018 ዓ.ም ባወጡ መግለጫ ጀነራል ሳዲዮ የተገደሉት ታጣቂዎች መኖሪያ ቤታቸው ኢላማ አድርገው በፈጸሙት ጥቃት መሆኑን ገልጸዋል። በካቲ ከተማ የሚገኘው የመከላከያ ሚኒስቴር መኖሪያ ቤት ቅዳሜ ሚያዝያ 18 ቀን 2018 ጥቃት የደረሰበት ሲሆን ጥቃቱ ከአልቃይዳ ጋር ግንኙነት ባላቸው ታጣቂዎችና በቱዋሬግ አማጽያን በጋራ የተፈጸመ መሆኑ ተመላክቷል። ጀነራል ሳዲዮ በ2012 እና 2013 ዓ.ም በተካሄደ ተከታታይ መፈንቅለ መንግስት ስልጣን በያዘው ወታደራዊ መንግስት ውስጥ ቁልፍ ሰው ነበሩ። የአልጀዚራው ዘጋቢ ኒኮላስ ሃክ ስለ ጉዳዩ ሲናገር ጀነራል ሳዲዮ በገዢው ወታደራዊ አመራር ውስጥ ከፍተኛ ተጽዕኖ ከነበራቸው ግለሰቦች አንዱ ሲሆኑ አንዳንዶችም እንደ ወደፊት የማሊ መሪ አድርገው ይመለከቷቸው ነበር ብለዋል። አክሎም የሳቸው መሞት ለሀገሪቱ ጦር ኃይሎች ትልቅ ኪሳራ ነው ሲል ገልጸዋል። ኢራን የሆርሙዝ የባህር በር ቢከፈት እንኳን በምንም አይነት ሁኔታ ወደ ቀድሞ ሁኔታ አይመለስም በማለቷ የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። የብሬንት ድፍድፍ ነዳጅ ወደ $107.58 ገደማ ሲጨምር የአሜሪካው ድፍድፍ ነዳጅ ደግሞ ወደ $96.36 ከፍ ብሏል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን የአሜሪካ ድርጊት እምነትን እያጠፋና ለውይይት ያለውን መንገድ እያወሳሰበ ነው ሲሉ ከሰዋል። ኢራን ከአንድ ሳምንት በፊት አሜሪካን የእምነት መጓደል ፈጽማለች ስትል በመክሰስ ሙሉ ለሙሉ ተከፍቷል ያለችው የሆርሙዝ ሰርጥን ዳግም ዘግታለች። የእስራኤልና ቻይና አዳዲስ ዲፕሎማሲያዊ ፍጥጫ። እስራኤል ቻይናን በይፋ ጸረ አይሁዳ ስትል በፈረጀች ዓለም አቀፍ ማህበረሰብ በቤጂንግ ላይ ጥብቅ የፖለቲካና የኢኮኖሚ ማዕቀብ እንዲጥል ጥሪ አቀረበች። እስራኤል በቤጂንግ የከሰሰችው የአይሁዳ ጥላቻን ታስፈፋለች እንዲሁም የኢራን ደጋፊ ናት በሚል ሲሆን ይህም በሁለቱ ሀገራት መካከል ያለውን ግንኙነት ወደ ከፋ ቀውስ ከቶታል። በሌላ በኩል የቻይና ጦር የምርምር ማዕከላት የእስራኤልን የስለላ ስትራቴጂ በቅርበት እየተከታተሉ መሆኑን ገልጸዋል። እስራኤል የኢራንን መንግስት ለመጣል የምታደርገውን ጥረት እንደምትቀጥል የጠቆመችው መረጃ በቀጣናው ያለውን የጂኦፖለቲካ ፍጥጫ ከመደበኛ ውጊያ ባለፈ የመንግስታትን ህልውና ወደ ማናጋት እየተሸጋገረ መሆኑን አመልክቷል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።